ታስገቢ ፍቅር ይሁን ትንሽ አለኝ ናዚ ሲመጣ እዚህ ያደርግልኝ ያሰራኛል። የምስራች ከቤቱ ላይ አንሺ። የምስራች ድምጼ ይሰማል? አዎ እኔ ይሰማኛል። ኮፒ ሊንክ ታፕታፕ ሼር እያደረግሽ ነበር ወይ ዝም ብለሽ ነበር የምታዩ? አይደለም ሻምፒዮን ሜምበር ነበርኩ ዶክተር። የኛ የጥንቶቹ ደህና ነሽ ወይ? እግዚአብሔር ይመስገን ዶክተር። እንዴት ነህ? ዛሬ ምን በላሽ? ዛሬ ፋስቲንግ ላይ ያለው ፋስቲንግ ትንሽ ጊዜ አይ እኔ ቴንኪዩ ብዬ ልወጣ ነው። ቴንኪዩ ብዬ ልወጣ ነው። አይ ፈልጌው ነው ፋስቲንግ መሆኑን ፈልጌው ነው ፕሮግራም ስላለኝ። ዶክተር በጣም ተጠቅሜያለሁ በእውነት ባልና ንፉግነት ነውና የተጠቀምኩትን መናገር ስላለብኝ ነው። መቅዲ ዲቴል ታውቃለች። ከመቅዲ ጋር በጣም ነው የምናወራው። ግን 104 ኪሎ ነበርኩኝ። አሁን 80 ኪሎ ደርሻለሁኝ። ስኳሬን ቀልብሻለሁ፣ ደም ግፊቴን ቀልብሻለሁ። ጀስት ኮሌስትሮል ብቻ ነው መድኃኒትም ወስደው በጣም ተጠቅሜያለሁ። የተላከልኝን የምግብ ፎርማት ሁሉንም ነገር ተገብራለሁ። በጣም ጥሩ ጤንነት በጣም ይሰማኛል። ወክ አረጋለሁ ከ10,000 በላይ 15K ምናምን አረጋለሁ በየቀኑ ሊፍት አደርጋለሁ። የስ እና በጣም ቴንኪዩ በጣም ተጠቅሜያለሁ። 5 ዓመት ነው መድኃኒት ስወስድ የነበረው እና ከዛ ተገላግያለሁኝ እና በጣም ነው የማመሰግነው ዶክተር ከነቲምክ በጣም ቴንኪዩ ሶ ማች ማለት ስለምፈልግ ነው በእውነት ቴንኪዩ። ሚዩት አድርጊ ትንሽ ላውራሽ። ሚዩት አድርጊና እሺ ጎበዝ። ኮሌስትሮል ያልሽው ኢሹ ዶክመንት በውስጥ ላኪ እናወራለን። ቢኮዝ ክሊያንት ሳትሆኚ ታካሚ ነሽ፣ ሐኪምሽ ነኝ ማለት ነው። ኦልሬዲ እኛ ጋር ጆይን እስካረግሽ ድረስ አይተን አናላይዝ አድርገን ተግባብተን ወደ ውሳኔ ላይ እንደርሳለን። ሌላው ፋስቲንግ ፋስቲንግ በ24 ሰዓት ጊዜ ውስጥ በተገደበ ሰዓት በልተሽ እንኳን የተወሰነው ሰዓት ፋስት ማድረግ ብትፈልጊም ስቲል ቴክ ዩር ዴይሊ ፕሮቲን። ካልኩሌት ያደረግኩልሽ ዴይሊ ፕሮቲን አይጎልም። ሁለተኛ ፋስት እንኳን ላድርግ ካልሽ የሚሻለው ሰዓት ከሰዓት ነው። እባክሽን ጠዋት ላይ ምግብ እስኪፕ አታድርጊ። ጠዋት ላይ ምግብ አይደለም፣ ጠዋት ላይ ያወራነውን ያስተማርኩሽን በቀን ማግኘት ካለብሽ ፕሮቲን ላይ ከፍ ያለውን መጠን ጠዋት ላይ አድርጊ። እችን ሳልነግርሽ መውጣት ስላለብኝ ነው። ሌላውን ነገር ከመቅደስ ጋር ኮሚኒኬት አድርጊ፣ ላኪልኝ፣ አውራሻለሁ። እሺ እተገብራለሁ። ቴንኪዩ በጣም አመሰግናለሁ። እግዚአብሔር ያክብርልኝ በእውነት ቴንኪዩ። ሀረግ ከሚትላንሺ ወይ ዶክተርዬ እንግዲህ ሰምተሻል። ፋስቲንግ ምናምን የሚባለው ነገር ጠዋት ላይ አይሰራም። ጠዋት ምግብ ይበላል። ፍርፍር አይደለም፣ ቅንጬ አይደለም፣ አጃ አይደለም፣ ሌላም ነገር አይደለም። የምናወራው ነገር ጠዋት ላይ ነው። እንግዲህ ያልኩት ዛሬ ምን በላሽ? እኔ ዛሬማ ሮንግ ነው። ትቆጣኛለህ፣ አልናገረውም። ፕሮግራሙን ታውቂዋለሽ? አይደለም አውቀዋለሁ። ከዚህ በፊት ከባህር ዳር ነው እኮ ማወራ ዶክተር የዋ ሀረግ ክሊያንት ነሽ? ፍቅርን አግኝቻት እናንተ ጋር አልተመዘገብኩም፣ ምን አላልኩም። እኔ አሁን እሱ ነው የምፈልገው። ግን ዩቲዩብ ላይ ግን አውርተናል። ብዙ ነገር ተጠቅሜያለሁ፣ ተጠቃሚ ነኝ። ግን ኖርማል በቃ ጤነኛ ሁኜ እንድቀጥል እፈልጋለሁ እና እናንተ ጋር ልግባ፣ የእውነት ልሁን። አሁን አይ ቲንክ ኮኔክሽን ያስወጣት ይመስለኛል። ሀረግ የጌታ ልጅ ፍቅር ጋር ደዊ፣ መቅደስም አለች ባው ላይ ደዊና ዛሬ ነው አውራሻለሁ። ምንም ችግር የለውም። ሚቺ የሚል ሚቺኤ ከሚት ላይ ይነሳ። ስትገቡ ከሚት ላይ አንሱ። ጆይን ስታደርጊ ወደ ሚት አድርጉ። ሚቺኤ ከሚት ላይ አንስቻለሁ። ሌላ ሰው አስገቢ። ፍቅር ታይማችንን እንጠቀም።
ስልክ ጻፍልኝ ፍቅር ስልክ ጻፉላት። ባውላ ያለልሽ አረግ ስልክ ባውላ አለ ሚቺ የሚል መቀጠል አልቻለም። ሌላ ሰው አስገቢ። ኮፒ ሊንክ ታፕ ሼር። ፕሮግራሙ ይቀጥላል የምትሉ ሰዎች ማለዳ ሰላም እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? አለው እግዚአብሔር ይመስገን፣ ሁሉ ሰላም። ፕሮግራሙ ይታወቃል? አዎ፣ ኧረ በደንብ አውቃለሁ። ስንት ጊዜ ሆነ? ክላይንት ነበርኩኝ፣ ግን በአንዳንድ ነገሮች አቋርጬ ነው ዶክተር። ዌልካም። የኔ ክሊያንቶች ሊሳሳቱ ይችላሉ፣ ወደኋላ ሊቀሩ ይችላሉ። ሁልጊዜም በማንኛውም ጊዜ ይቀበላቸዋለሁ እና ምንም ችግር የለውም። በአንዳንድ ነገሮች በቃ ብዙ ችግሮች በቃ አቋረጡ። ምንም ችግር የለውም። አመጋገብ ተመልሻለሁ። ምንም ችግር የለውም። የቲሙ ስልክ ይኖራል ብዬ አስባለሁ። እዛው ባለበት በኦንላይንም ዲስከስ እናደርጋለን። መምጣት ካለብንም ትመጣለና አውራቸው። ኦኬ፣ እሺ፣ እመጣለሁ። እሺ። ከዚህ በፊትም እንዳልነው ጆይን አድርጋችሁን በኦንላይንም ይሁን በኦፊስ ደረጃ 1000 ጊዜ ብትሳሳቱ ወደኋላ ብትቀሩ ሁልጊዜም ስበን ወደፊት እናመጣቸዋለን። ደወሪ ዲስከስ አድርጉ ከቲሙ ጋር። ሰማሃል ከሚትላንሺ ኮፒ ሊንክ ታፕ ሼር። ሁልጊዜ መሀል ላይ የገባው ጥያቄ ለማመለስ ሞክራለሁ። 7 ሰዓት ተኩል አካባቢ እስከ 8 ሰዓት ተኩል ሁልጊዜ ላይቭ ኖረናል። የዚህ ለ1 ሰዓት የሚቆየው የላይቭ ዓላማ ፕሮግራሙን የሚያውቁ መሆን አለባቸው። ማወቅ ብቻ ሳይሆን የተከታተሉና የተለወጡ መሆን መቻል አለባቸው። እዛ ላይ ጥያቄ ካላቸው ሌሎቻችሁ አዳዲስ የሆናችሁ ፕሊዝ ልለምናችሁ፣ ቪዲዮዎቹ አሉ 400 በላይ ቪዲዮዎች አሉ። አይናችሁን ጨፍናችሁ አንድ ቪዲዮ ፒክ አድርጋችሁ ስሙ። የቪዲዮዎቹም ዓላማ የእኛም የዶክተር ቤሪ ራይት ሜዲካል ኮንሰልተንሲ ዓላማ ሰዎች ባለማወቅ በበሽታ መያዝ የለባቸውም። ተይዞም ከሆነ በቀላሉ አመጋገባቸውን፣ ላይፍ ስታይላቸውን፣ አኗኗራቸውን በመቀየር ብዙ የጤና እሿቸውን ማሻሻል ይችላሉ። ከፍ ስልም ደግሞ ሪቨርስ አድርገው ቀልብሰው አንደር ሚሽን አምጥተው በጤና መኖር ይችላሉ ነው። ይሄ ጀነራል ኢንፎርሜሽን ነው፣ ጠቅላላ ኢንፎርሜሽን እንጂ ቀጥታ የሆነ ሕክምና ምክር አይደለም። ስለዚህ ምንም አይነት የላይፍ ስታይል ቼንጅ ስታደርጉ ከሐኪሞቻችሁ ጋር ተመካከሩ። የእኛን እገዛ ከዚህ ሁሉ ምን አስጨነቀኝ ዩቲዩብ ላይ እንደዚህ ደክሜ አልችልም የምትሉ ሰዎች ኦፊስ መምጣት ትችላላችሁ። ዳይሬክት ኦንላይንም መማር ትችላላችሁ። ያስ እናግዛችኋለን። በርቱ። 88 ሰዎች ትታዩኛላችሁ። 40 ሺህ ላይክ ነው የማየው። በጣም ቆንጆ ነው። ጆጆ ስላየሁ ደስ ብሎኛል። 40 ሺህ ላይክ ጊዜያችሁ ባከነ ብዬ አላስብም። በተገኘ አጋጣሚ ሁሉ እናውራለን። ቀለል አድርጉት። በየቀኑ ያልኩት በምክንያት ነው። መመገብ ያለባችሁ የፕሮቲን መጠን አይጎልም። በየቀኑ የምትበሉት ካርቦሃይድሬት ሄልዚዎቹ መሆን አለባቸው። ተፈጥሯዊ ይዘታቸውን ያለቀቁ መሆን መቻል አለባቸው። እነሱም ደግሞ መጠናቸው የሚወሰነው በያላችሁበት የጤና ሁኔታ፣ በምትሰሩት የኤክሰርሳይዝ፣ በእድሜያችሁ መጠን የሚሆነው። ፋት እግረ መንገድ ፕሮቲንን ስታሳድዱ ፋት ማግኘት ቀላል ነው የሚሆነው። ትርፍ ፋት ግን ከዘይት ከቅቤ አትጠቀሙ። ፋት ቢያስፈልጋችሁ ጤናማ የሆነ ፋት የሚሰጧችሁ እነ አቮካዶ ናቸው፣ እነ ቺያሲድ፣ እነ ተልባ ናቸው። ስቲል መጠናቸው አይበዛም። አቮካዶ ቆንጆ ተብሎ ብዙ አቮካዶ አንዴ አይበላም። ብዙ ፋት ስቶር ታደርጋላችሁ። ቅቤ ምግብ ማጣፈጫ መሆን የለበትም። ቅቤ ማብሰያ መሆን ይችላል። እንደ ማንኛውም ዘይት ቅቤ ምግብ ማብሰያ ሊሆን ይችላል። መጥበሻ እንዳይዝ ቅቤ መጠቀም ያለ ነው። ግን ቅቤን የምግባችን ዋና አድርገን ብዙ ቅቤ ብዙ ዘይት ምግብ ላይ አድርገን መብላት ዋጋ ያስከፍላል። በዚያ መልክ አንደርስታንድ አድርጉ። በየቀኑ ፕሮቲን አይጎልም ብያችኋለሁ። በየቀኑ ወክ አይጎልም።
በቀን 10,000 እርምጃ ብለን ያልነው በየቀኑ የሚደረግ ነገር ነው። ከዚያ ውጪ በሳምንታት 2 ጊዜም 3 ጊዜም ክብደት አንሱ። ከባለሙያ ጋር ተመካከሩ። እኛ ጋር በትክክለኛ መንገድ ጋይድ የሚያደርጋችሁ ባለሙያ አለ። ቤታችሁ ሆናችሁ ጋይዳንስ ማግኘት ትችላላችሁ። መቅደስ ጋር ደውላችሁ ስፖርት ላይ ሰው ጋይዳንስ እፈልጋለሁ የምትሉ ከሆነ እኛ ጋር ጂም አለ። ጂሙን መታችሁ እዚህ መስራት ትችላላችሁ። መጥቼ መስራት አልችልም የምትሉ ከሆነ ቤታችሁ ሆናችሁ ከመቅደስ ጋር ታግዛችኋለች። ይሄ ከገባችሁ አሁን ያወራሁት በትክክል ከገባችሁ እመኑኝ የትኛውም ነገር አይበግራችሁም። ቀሪ ዘመናችሁ ቆንጆ ይሆናል። ይሄ ፕሮግራም በምናወራው መንገድ አድርጉ ብዬ ያልኳችሁ ነገሮች አንዳንድ ቀን የሚደረጉ አንዳንድ ቀን ችላ የሚባሉ ነገሮች አይደሉም። በርቱ።